ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ቀደም ሲል ባጋራናቸው ሁለት መረጃዎች ላይ ተጨማሪ መረጃዎችን አግኝተን ወደ እናንተ መጥተናል። ይኸውም በሲዳማው ማፊያ ባለስልጣን አቶ አለማየሁ ጢሞቴዎስ ያለመከሰስ መብቱ መነሳቱን ተከትሎ በቁጥጥር ስር መዋሉን እንዲሁም በኢትዮጵያ ኢንሳይደር መስራች ጋዜጠኛ ተስፋለም ወልደየስ ከእስር ስለመለቀቁም የምናጋራቸው መረጃ ይኖረናል። እንዲሁም በትግራይ ክልል አምባገነናዊ አስተዳደር መስፈኑን የተመለከቱ ዘገባዎችን ይዘናል። እንዲሁም በእስራኤል ጥቃት የተገደሉ ኢራናውያን የኒውክሌር ሳይንቲስቶችን መረጃ ይዘን መጥተናል። አዲስ ነገርን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብረውን እንዲዘልቁ እየጋበዝን ወደ መረጃዎቹ እንዘልቃለን። አቶ አለማየሁ ጢሞቴዎስ ለ2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርገው እንደነበር በሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት አስታወሰም። ያለመከሰስ መብታቸው የተነሳ የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በህግ ቁጥጥር ስር ይገኛሉ። በክልሉ የብልጽግና ፓርቲ ጽህፈት ቤት ዛሬ ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት ጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን አስታውሰዋል። በዚህም በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበርም ገልጸዋል። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገ ወጥ አካላት ጋር ሲገናኙ እንደነበርም ተጠቁመዋል። በዚህ ምክንያትና በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃ በመውሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም ግልጽ ጠቅሶ ካልጠራቸው የሽብር አካላት ካላቸው ጋር ግንኙነት ሲያካሂዱ እንደነበርም አመልክተዋል። ፓርቲው በስማቸው በግልጽ ጠቅሶ ካልጠራቸው የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሂዱ እንደተደረሰባቸውም ተመላክተዋል። በዚህም የተነሳ ሲመሩት የቆዩት ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጸሙ እንደቆዩ ማወቅ እንደተቻለ በቀጣይ ማጥራት ሂደቱ በፓርቲው የአሰራር ስርዓት መሰረት እየተካሄደ እንደሚዘልቅም ተገልጿል። አቶ አለማየሁ ጢሞቴዎስ ምንም እንኳን ምክርና ተግሳጽ ቢሰጣቸውም የግል ጥቅማቸውን ለማግኘት ሲሉ በኮንትሮባንድ፣ በህገወጥ የመሳሪያ ዝውውር፣ ስልጣንን ያለአግባብ መጠቀም፣ በስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው ያለመከሰስ መብታቸው ተነስቶ በህግ ቁጥጥር ስር እንደዋሉም ተመላክተዋል። ቀጣይ ሂደቱ የፍርድ ቤት እንደሆነ የተጠቆመ ሲሆን ክቡራን ተመልካቾቻችን በዚህ ጉዳይ ላይ የምናገኛቸውን ተጨማሪ መረጃዎች ይዘን ወደ እናንተ የምንመጣ ይሆናል። ጋዜጠኛ ተስፋለም ወልደየስ በ6ኛው ቀን ከእስር ተፈታ። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ጠበቃው አቶ ቤተ ማርያም አለማየሁ ለቢቢሲ ተናግረዋል። ተስፋለም ከእስር የተፈታው ዛሬ አርብ ሰኔ 6 2017 ዓ.ም እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ መሆኑን ቤተ ማርያም ገልጿል። ባለፈው ማክሰኞ ሰኔ 3 2017 ዓ.ም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት በ15000 ብር ዋስ ከእስር እንዲፈታ ወስኖ ነበር። ሆኖም ፖሊስ ለአዲስ አበባ ይግባኝ ሰሚ ችሎት አቤቱታ በማቅረቡ ሳይፈታ ቀርቷል። ይግባኝ ሰሚ ችሎቱ ሰኔ 4 2017 ዓ.ም ጉዳዩን ከመረመረ በኋላ የፖሊስን አቤቱታ ውድቅ በማድረግ የእስር ፍርድ ቤቱ ውሳኔን በማጽናት ጋዜጠኛው የዋስትና መብቱ እንዲጠበቅ በድጋሚ መወሰኑም ይታወሳል። ነገር ግን ፖሊስ የይግባኝ ሰሚ ፍርድ ቤቱን ውሳኔ በመቃወም ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት በድጋሚ አቤቱታ ማቅረቡ ይታወቃል። ሰበር ሰሚ ችሎቱ ሐሙስ ሰኔ 5 2017 ዓ.ም የፖሊስ ይግባኝ አቤቱታ አያስቀርብም በሚል መወሰኑን የኢትዮጵያ ኢንሳይደር ባለቤት ሀቅ ሚዲያና ኮሙኒኬሽን ባወጣው መግለጫ አስታውቋል። ተስፋለም የመጀመሪያውን ሌሊት ካሳለፈባት እስጢፋኖስ አካባቢ ከሚገኘው የፖሊስ ማረሚያ ሰኞ ሰኔ 2 ቀን 2017 ዓ.ም ቄራ አካባቢ ወደሚገኘው የፖሊስ መምሪያ ተዘዋውረው እንደነበርም ይታወቃል። ጠበቃ ቤተ ማርያም ኃላፊዎች አነጋግረውት ነው
የሚወጣው ተብሎ እስጢፋኖስ አካባቢ ወደሚገኘው ፖሊስ መምሪያ ዛሬ ረፋዱን መመለሱን አስረድተዋል። የተስፋለም የዋስትና መብት ላይ ፖሊስ ያቀረበው አቤቱታ በአዲስ አበባ ከተማ ሰበር ሰሚ ችሎት አያስቀርብም በሚል ውድቅ የተደረገው ትላንት ረፋድ ነበር። ነገር ግን የፍርድ ቤቱን ትዕዛዝ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ለማስረከብ ቢሞከርም ተቀባይነት አላገኘም ሲል ሀቅ ሚዲያና ኮሙኒኬሽን ትላንት ባወጣው መግለጫ አስታውቆ ነበር። የክፍለ ከተማ ፖሊስ ጋዜጠኛ ተስፋለም ወልደየስን ለፌዴራል ፖሊስ የማስረከብ ፍላጎት እንዳለው መገንዘቡንም ሀቅ ሚዲያና ኮሙኒኬሽን በመገናኛው ጠቁሞ ነበር። ተስፋለም ወልደየስ ለእስር ከተዳረገ በኋላ ፍርድ ቤት በቀረበበት ወቅት ፖሊስ ሐሰተኛ መረጃ በማሰራጨት እንደጠረጠረው አስታውቆ ነበር። የጀነራል ታደሰ ወረደ ጊዜያዊ አስተዳደር ወደ አምባገነናዊ ስርዓት መቀየሩን ነዋሪዎች ተናገሩ። የፕሬዝዳንቱ ትዕዛዞች ይሰጣሉ፣ የመኪና መንገዶች በዘፈቀደ ይዘጋሉ፣ ህገወጥነት እየተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች አማረሩ። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ሌተናል ጀነራል ግንቦት 25 2017 ዓ.ም የጻፉት ደብዳቤ ከጉምሩክ እውቅና ውጪ ኬላ ሰርቶ መኪኖችን መፈተሽ እንዲቆም ያዛል። ፕሬዝዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትዕዛዙን እንዲያስፈጽሙ በአጽንኦት አሳስበው ነበር። ሆኖም የትዕዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠሩም የተነሳ ኬላ የለም። በተያያዘ በዋና መኪና አስፋልት አጠገብ በሚገኙ አንዳንድ ከተሞች ላይ ያሉ ነዋሪዎች በአካባቢያቸው የሚፈጠር የመልካም አስተዳደር እጦት ትኩረት እንዲያገኝ የመኪና መንገድ ይዘጋሉ። ትናንት ሰኔ 5 2017 ዓ.ም ከመቀለ ወደ ተንቤን በሚወስደው ዋና የአስፋልት መንገድ ላይ በደጓ ተንቤን ወረዳ ማረሚያ ቆራር ተብሎ በሚጠራው ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል። የተሰጠንን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት የዘጉት። ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶች ከመተኮስ አልፎ ህገወጥ ተግባሩን አስተባብረዋል ያላቸውን አስረዋል። በትግራይ በየቀኑ የሚታዩ ያልተለመዱ ህገወጥ እንቅስቃሴዎችን የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልጋል ብለዋል ሁኔታዎቹ ያሳሰባቸው በርካታ ወገኖች። ክቡራትና ክቡራን በዚህ አሳሳቢ ጉዳይ ላይ ከፌዴራል መንግስትም ሆነ ከሚመለከታቸው የመንግስት አካላት በሚሰጡ መረጃዎች ላይ ተመርኩዘን ተጨማሪ መረጃዎችን ወደ እናንተ እናደርሳለን። በእስራኤልና በኢራን መካከል የተቀሰቀሰው አደገኛ ጦርነት እንደቀጠለ ነው። እስራኤል በፈጸመችው ጥቃት እነማን ተገደሉ? የዘገባችን ትኩረት ነው። የእስራኤል አብዮታዊ ዘብ አዛዥ ሆሴይን ሰላሚ ምናልባትም በዚህ በእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ተብለዋል። ሆሴይን የአብዮታዊ ዘብን የተቀላቀሉት የኢራንና የኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980ዎቹ ነው። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባግሄሪ በዚህ ጥቃት ከተገደሉ መካከል አንዱ ናቸው። ጠቅላይ ኢታማዦር ሹሙ በአውሮፓውያን 1980 አብዮታዊ ዘቡን የተቀላቀሉ ሲሆን በሀገሪቱ ከፍተኛ ወታደራዊ መሪዎች አንዱ ናቸው። ፍሬይዱን አባሲ ሌላኛው በዚህ ጥቃት የተገደሉ ከፍተኛ የኢራን ስትራቴጂካዊ ግለሰብ ናቸው። ፍሬዲን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት እና በቴህራን የሚገኘው የእስላማዊ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴህራንች ናቸው። እስራኤል በዚህ ጥቃት የገደለቻቸው 6 የኒውክሌር ሳይንቲስቶች መሆናቸውን ኢራን አረጋግጣለች።